ሰላም ሰላም ጤና ይስጥልን ውድ እና የተከበራችሁ ተመልካቾቼ እንዲሁም ደግሞ ወደዚህ ቻናል አዲስ ለሆናችሁ እንኳን ደህና መጣችሁ ላለው በያላችሁበት ዓለም ዳርቻ እንደ ሁልጊዜውም ሰላም እመኛለሁ። ዛሬ እንግዲህ ቀለል ባለ በጣም በኪስ በማይጎዳ መልኩ በቤት ውስጥ የፓስታ አሰራር ነው ማሳያችሁ። እንደሚታወቀው በጣም ብዙ ቪዲዮዎች አሉኝ የምግብ ቪዲዮ፣ ግን ብዙ ተመልካቾቼ እንዲሁም ደግሞ ከስተምሮቼ መተው የፓስታ አሰራር ቪዲዮዎች ላይ የለም እና የፓስታ አሰራር ስሪልን ብለው ጥያቄ ብዙ ጊዜ በተደጋጋሚ አቅርበውልኛል። እንግዲህ አልተመቸኝም ነበረ። ፋይናሊ ያው አሰራሩን ይዤላችሁ መጥቻለሁ። በጣም ቀላል ነው፣ ግን በጣም የሚጣፍጥ ነው። ሌላው ደግሞ እኔ ይሄንን ፓስታ ሶስ ሰራው ለፓስታ ፉርኖ አሰራር ነው። በፓስታ ብቻ መብላትም የምትፈልጉ ከሆነ እንደ ፓስታ ራሱን ችሎ መብላት ትችላላችሁ። እንዲሁም ደግሞ ፓስታ ፉርኖ ለመስራት የምትፈልጉ ከሆነ ፓስታ ፉርኖም ሰርታችሁ መብላት ትችላላችሁ። ከዚህ ቪዲዮ በሚቀጥለው እንዴት አድርጌ ይሄንን ወደ ፓስታ ፉርኖ እንደቀየርኩት አሰራሩን አሳያችኋለሁ ማለት ነው። እንግዲህ ወደ አሰራሩ ስገባ እዚህ ጋር ትንሽ መጀመሪያ ቪዲዮ ሚስ አድርጌያለሁኝ። ትንሽ ዘይት አረኩኝና ስጋውን የተፈጨ ስጋ የበሬ ስጋን የተጠቀምኩት ፋት የሌለው ቀይ ስጋ ብቻ ነው። እሱን ጠብሼ ልክ ውሃው መጠጥ አድርጎ እንዳያችሁት ሲጨርስ በዚህ መልኩ ከትፌ ያዘጋጀሁት ሽንኩርት ነበረ። ሽንኩርቱን ጨምሬያለሁ። ሽንኩርቱ አንድ ራስ ነው፣ ትልቅዬ አንድ ራስ ነው የተጠቀምኩት። አነስ ያለ ከሆነ ደግሞ አንድ 3-4 ራስ የሚሆን ሽንኩርት ከትፋችሁ ጨምሩበት። ቀስ እያልኩኝ በዚህ መልኩ አበስላለሁኝ። ከዛ ዘይት እጨምራለሁ። መጀመሪያ እንደነገርኳችሁ መጥበሻውን ለማጋል ብቻ የሚሆን ሩብ ወይ ደግሞ ግማሽ የሻይ ማንኪያ የምትሆን ዘይት ነው የጨመርኩት። አሁን ኦሊቭ ኦይል ጨምሬ ደግሞ አብሬ ሽንኩርቱን በደንብ አድርጌ አበስለዋለሁ። እኛ ሀገር የተለመደው መጀመሪያ ሽንኩርቱን በርበሬውን በደንብ አድርገን ካብራላን በኋላ ነው የፓስታ ሶስ የምንሰራው። ይሄ ደግሞ የቱርኮች ነው በብዛት ሲሰሩ ፓስታ ሶስ እንደዚህ አድርገው ነው የሚሰሩት። ግን በዚህ መልኩ ብትሰሩት ደግሞ ሞር ጊዜያችሁን ትቆጥባላችሁ። እንዲሁም ደግሞ ቴስቱ በጣም ቆንጆ ነው የሚሆነው። አሁን 2 የሻይ ማንኪያ ነጭ ሽንኩርትና ዝንጅብል የተዘጋጀ ጨምሬያለሁኝ። ይሄንን ካቀላቀልኩኝ በኋላ እኔ የምጠቀመው ቲማቲም አለ፣ ከኮስኮ ነው የሚገዛው። ክራሽድ ቲማቲም ነው፣ በጣም ቆንጆ ነው። ይሄንን ለፒዛ ሶስ ሰርቸው የተረፈኝን ነው ያደረኩት። ጠርሙሱን ደግሞ አሳያችኋለሁ ምን አይነት ቶማቶ እንደሆነ ማለት ነው። ግን ደግሞ ይሄኛውን የማታገኙ ከሆነ ፍሬሽ ቶማቶውን ቀቅላችሁ ቀጥቅጣችሁ መጠቀም ትችላላችሁ። እሱም ጣዕሙ ቆንጆ ነው የሚሆነው። ይሄ የፓስታ ነው፣ ራሱን የቻለ የፓስታ ሶስ የተዘጋጀ ነው። በጣም አሲድ የለውም እና ኢቭን ፍሬውን ውስጡ ታዩታላችሁ ማለት ነው። ኮስኮ ብቻ አይደለም፣ ሊድልም አለ፣ ቴስኮ ወይ ደግሞ ሴንስበሪም ልታገኙ ትችላላችሁ። ገዝታችሁ እሱን መጠቀም ነው። አንድ ሙሉን የጨመርኩት እኔ ቀደም ብዬ እንደነገርኳችሁ ለፓስታ ፉርኖም ስለማዘጋጀው ማለት ነው። አሁን እዚህ ጋር ቲማቲሙን ሙሉን ጨምሬያለሁ ብያችኋለሁ። ከዛ በኋላ አንድ የሻይ ማንኪያ ከግማሽ የሚሆን ስሞክድ ፓፕሪካ ነው የምጠቀመው። ኖርማል ፓፕሪካውንም ካገኛችሁት እሱን መጠቀም ትችላላችሁ። ፓፕሪካ ማግኘት የማትችሉ ከሆነ ግን በርበሬውን ቲማቲሙን ከመጨመራችሁ በፊት ትንሽ ከሽንኩርትና ከስጋው ጋር ጠበስ ጠበስ አድርጉት። ፓፕሪካው ጣዕሙን ልዩ የሚያደርገው ቆንጆ ቴስት እንዲኖር የሚያደርግልን እሱ ነው። በደንብ በዚህ መልኩ ካቀላቀልኩት በኋላ ብላክ ፔፐር እጨምራለሁኝ። ፍሬሽ ብላክ ፔፐር የማታገኙ ከሆነ ደቃቅ ቁንዶ በርበሬውን የተዘጋጀውን መጨመር ትችላላችሁ። ከዛ አሁን ጨው እጨምራለሁ። ማንኪያዬ በጣም ትንሽ ስለሆነች እኔ ደጋግሜ የጨመርኩት። ይሄ ቴስት ይበቃዋል ብላችሁ የምታስቡትን ያህል ጨው ጨምሩበት። ያው ፓስታውም ላይ ስቀቅለው
ጨው ስለምንጨምር መጠናችሁ ይችን ታህል ራሱ እንትኑን አለቃልቄ ብርጭቆን አለቃልቄ ውሃ ጨምሬበታለሁ። የዚህን ያህል ውሃ ብቻ ነው የማረገው። ከዚህ በኋላ ውሃ አላረገም። እሳቱን በደንብ ቀንሼ ይሄንን በደንብ እንዲዋሃድ አብስሏለሁ። ቀስ ብሎ ሲበስል ጣዕሙም ደግሞ ጥሩ ይሆንልናል። አሁን በዚህ መልኩ እየተንተከተከ ነው። ወደ ትንሹ ጋዝ ላይ ጥዳውና ፓስታውን እጥዳለሁ ማለት ነው። ጊዜ ለመቆጠብ የፈላ ውሃ ነው የተጠቀምኩት። እንዲሁም ደግሞ ጨው እጨምራለሁ። አንድ የሻይ ማንኪያ የሚሆን ጨው። እንደነገርኳችሁ ማንኪያው ትንሽ ስለሆነ ብዙ የጨመርኩኝ ይመስላል። ትንሽዬ ኤክስትራ ቨርጂን ኦሊቭ ኦይል አድርጌያለሁ። ከዛ ፓስታውን እጨምራለሁ። ማንኛውም አይነት ፓስታ። በዚህ አጋጣሚ መኮሮኒ መስራት የምትፈልጉ ከሆነ መኮሮኒውንም መጠቀም ትችላላችሁ። ያው ሶሱም ደግሞ እንደዚህ ቆንጆ ሆኖ አምሯል። ቅባትም አልበዛበትም። ሽታውም ቆንጆ ነው። ቀስ እያለ እንደዚህ ይበስልልናል። ሞር ደግሞ ላላ ያለ እንዲሆን የምትፈልጉ ከሆነ ትንሽ የፈላ ውሃ ጣል አድርጉበት። እዚህ ጋር ኢታሊያን ኸርብስ አለኝ፣ ሚክስ ኢታሊያን ኸርብስ አለኝ። ካላችሁ ተጠቀሙት። ጣዕሙን ቆንጆ ያደርግላችኋል። ከሌላችሁ ግን ምንም ችግር የለም፣ አለመጨመርም ይቻላል። ወደ አንድ የሻይ ማንኪያ የሚሆን እሱን እጨምራለሁ። ያው ሽታው ራሱ ጣዕሙን ቆንጆ ነው የሚያደርገው። ተመልካቾቼ ያው ፓስታውን በፓኬጁ ላይ ኢንስትራክሽን አለው ምን ያህል ደቂቃ ልናበስለው እንደምንችል። ፓኬጁን አይታችሁ ፓስታውን አብስሉት። እኔም ፓኬጁን አይቼ ወደ 11 ደቂቃ የሚሆን ወፈር ያለ ፓስታ ስለሆነ አብስዬው አጥልዬው ቆንጆ ሆኖ ደርሶልኛል። እንግዲህ እዚህ ጋር በዚህ መልኩ አጥልዬ አዘጋጅቻለሁኝ። ሶሱን ካጠፋው በኋላ ቪዲዮ ላይ አልገባልኝም። ፍሬሽ ቤዘል በሶ ቢላ አድርጌበታለሁ። ጣዕሙን በጣም ቆንጆ ነው የሚያደርግልን። ካላችሁ ተጠቀሙት። ሶሱም ደርሷል፣ ፓስታውም ደርሷል። አሁን ደግሞ አንድ ላይ ነው የማቀላቅለው። ከፈለጋችሁ ደግሞ እዛው ነጩ ፓስታ ላይ ከላይ ቁጭ አርጋችሁ መብላት ትችላላችሁ አቀላቅላችሁ፣ ወይም ደግሞ አንድ ላይ አቀላቅላችሁም ማቅረብ ትችላላችሁ። ሞር ጣዕም እንዲወስድ ደግሞ አንድ ላይ ብታቀላቅሉት አሪፍ ነው። በጣም ነው የሚጣፍጠው። በየቤታችሁ ሰርታችሁ ሞክሩት። እንደምትወዱት ተስፋ አደርጋለሁ። ለወንደላጤም ለሁሉም የሚሆን ቀለል ያለ የፓስታ አሰራር ነበር ዛሬ ይዤላችሁ የመጣሁት። እስከ ቪዲዮ ፍጻሜ አብራችን ስለቆያችሁ እጅግ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ለዛሬ እዚህ ጋር አበቃለሁ። የፓስታ ፉርኖ አሰራሩን ደግሞ በሚቀጥለው ቪዲዮ ይዤ እመጣለሁ፣ አሳያችኋለሁ። በጣም በቀላል መንገድ የምንሰራው ማለት ነው። መልካም ጊዜ። ባባይ